መጀመሪያ አላህ እሱና እሱ ብቻ ነበር ይላል ነብዩ አለይሂ ሰላቱ ወሰለም። ካነ አላህ ወለም የኩን ሸይኡን መዐ ከሱ ጋር ምንም አልነበር። ሰማይ ምድር፣ ውሃ ንፋስ፣ አየር ዛፍ፣ እንስሳ የሰው ልጅ፣ ዓርሽ ኩርሲ፣ ጀነት ጀሃነም፣ ሲድረቱል ሙንተሃ መላእክት ማንም አልነበር አላህ። ከዛም አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ትልቁን ዓለም ዓርሽን ፈጠረ ይላል። ግዙፉን ዓለም ስፋቱን ውፍረቱን እሱ ብቻ የሚያውቀው በቁጥር ሊለካ የማይችለውን ፍጥረት አላህ ፈጠረ። ዓርሽን አላህ ይገለገልበት ከዓርሽም ጥቅም ማያገኙ ከሱ በፊት ነውና አላህ ይላል ፈለል ዓርሹ يحمله ዓርሽ አይሸከመው ወለል ኩርሲዩ ይስንዱ ኩርሲይ የሚባለው ማለም እሱን አያግዘው በለል ዓርሽ ወዐዘመቱ ዓርሽም ይሁን ታላቅነቱ ወልኩርሲዩ ወዐዘመቱ ኩርሲይም ይሁን ግዝፈቱ ሁሉም በአላህ ጥበቃ ስር ነው። አላህና ብቻ ዓርሽን ከፈጠረ በኋላ ውሃን ከስሩ ፈጠረ። የውሃው ውፍረት ይላሉ ነብዩ አለይሂ ሰላቱ ወሰላም 500 ዓመት ያስሄዳል። 500 ዓመት አላህ ይሄን ከፈጠረ በኋላ ሶስተኛ ቀለም ብዕርን ፈጠረ። ብዕርን ከፈጠረው በኋላ አላህ አናገረው እክቱብ መቃዲረ አልኸላኢቅ ማ የኩን ወማ ሰየኩን ለው ካነ ከይፈ ካነ የኩን ፍጥረቱ ላይ የሚከሰተውን ጻፍ አለው። ነቢዩ ዓለይሂ ሰላቱ ወሰላም ምናሉ ፈንሸቀል ቀመር ምን ኸሽየቲላህ የአላህን ትእዛዝ ሲሰማ ብዕሩ ደንግጦ ተሰነጠቀ። ቀይላ መጻፍ ጀመረ። ዛሬ የተሰበሰብንበት ስብሰባ ተጽፏል። ነገ የምንሰበሰበው ተጽፏል። እስከ የውም አልቂያማ